ሰላም ሰላም የቻናላችን ቤተሰቦች እንደምን አላችሁ? ሰላም የቻናላችን ቤተሰቦች በድጋሜ ተመልሰን መጥተናል። እንደምን አላችሁ? ይህ ወደ እናንተ ሁሌም መረጃ የምናስተላልፈት ፕሮግራማችን ነው። እንግዲህ አዲሱ የመንግስት ሰራተኞች የተጣራው ደሞዝ ምን ያህል ነው የሚለውን ተቀናንሶ የታክስ የጥሮታ ወጪዎች ተቀንሰው እጃቸው ጋር ምን ያህል ይደርሳል የሚለውን ለእያንዳንዱን ስሌት ተሰርቷል። እሱን ወደ እናንተ መረጃ እናቀርባለን። ደረጃችሁን ብቻ ማወቅ ይጠበቅባችኋል። ደረጃችሁን ካወቃችሁ ቀጥታ ካልኩሌሽኑ ተሰርቷል ማለት ነው። እሱን ማየት ትችላላችሁ። እንግዲህ እንደምታዩት ሰንጠረዡ ላይ ደረጃ 1 ጀምሮ እስከ ደረጃ 22 ያንዳንዱ ጣራውን ይኸው እንደምታዩት ይሄ ነባሩ ደሞዝ ነው። ይሄኛው ሁለተኛው እርከን ላይ ያለው ወይም ሁለተኛው ላይ ያለው ደግሞ አዲሱ የደሞዝ ጣራ ነው። እንግዲህ ሁለቱን ለማነጻጸር ያህል ለማሳየት ፈልጌ ነው። ካልኩሌት ለማድረግ የምንጠቀምባቸው እንግዲህ ፎርሙላዎች አሉ። ግብር አለ፣ ጥሮታ አለ፣ ሌሎች ተቀናናሾች ሊኖሩ ይችላሉ። ይህንን ቀንሰን ምን ያህል ነው የሚመጣው የሚለውን በደንብ ማየት እንችላለን። ከዚህ አንፃር እንግዲህ እንደምታዩት አሁን ሰንጠረዡ ላይ ያያችሁት እንዳለው ደረጃ 1 እስከ ደረጃ 22 ምን ይመስላል የሚለውን የተወሰኑትን መሀል ላይ አልፌ መረጃውን ሰጣችኋለሁ። ይሄ እንግዲህ በእያንዳንዱ የታክስ ስኬል አለው ታውቃላችሁ ብዬ አስባለሁ። ከ15% ጀምሮ እስከ 35% ታክስ ይቆረጥባቸዋል። እዛ ለሁሉም እኩል 7% ጥሮታ አለ። ስለዚህ በሱ መሰረት የሚሰራ ይሆናል ማለት ነው። ከዚህ አንፃር የምንለካው ይሆናል። ስለዚህ በዚህ መሰረት ለምሳሌ ደረጃ 10 ላይ ያለ ሰው ብታዩት ደረጃ 10 ወደ 10,000 ብር አካባቢ ያገኛል ማለት ነው። ኔት ካለው ክፍያ ላይ ተቆራርጠው የሚደርሱ ሂደት ይህንን ይመስላል ማለት ነው። ስለዚህ አጠቃላይ ሰርኩላሩ ለሁሉም ተላልፏል፣ መረጃው ደርሷል። በዚህ መሰረት ክፍያ የሚፈጸም ይሆናል ማለት ነው። የመጨረሻው ይሄ ተግባራዊ ሲደረግ ግዴታ ማለት አስፈላጊ ይሁን ወይም የመንግስት ግዴታን መወጣት የሚያስችሉ የጥሮታ ተቀናሾችን የግብር ተቀናሾቹ ሁሌም በካልኩሌሽን ውስጥ የሚካተቱ ናቸው። ቀመሩ የራሱ ቀመር አለው። ጥሮታ 7% ነው ቀደም እንደነገርኳችሁ። የታክስ ወይም የግብር ደግሞ ከ15% እንደ ደሞዛችሁ ሲሄድ ከ14,000 ብር በላይ ያላችሁ በሙሉ 35% ነው የሚቆረጥባችሁ። ያ ማለት 35% ታክስ ይቆረጣል። በተለይ አሁን ለምሳሌ ከደረጃ 9 ወይም ከደረጃ 8 ጀምራችሁ የሚቆረጥባችሁ 35% ነው። ሲደመር 7% 42% የደሞዛችሁን ገና ደሞዙ እጃችሁ ላይ ሳይገባ የሚቆረጥ ነው። ኢኮኖሚስቶች እንደሚሉት ከዚያ በኋላ ደግሞ በምትገዙባቸው ውስጥ 15% ቫት ወዘተ እየተባለ የደሞዛችን 60% አካባቢ እጃችን ላይ እንደማይገባ ያው ጥናቶችም እውነቱም ያሳያል ማለት ነው። ስለዚህ በዚህ ልክ የሚደርሰን ነገር ኦልሞስት 50% የተጠጋ ነው። ከዚያ ውጭ ተመልሶ ለመንግስት የሚሄድ ወይም ተመላሽ የሚሆን መሆኑን ለማስረዳት ያህል ነው። እንግዲህ ውድ የቻናላችን ቤተሰቦች የታክስ አከፋፈል፣ የጥሮታ ስሌት፣ ሌሎችም መረጃዎችን ስትፈልጉ እዚህ ቻናል ላይ ከዚህ በፊት የተሰሩ ቪዲዮዎች አሉ። እነሱን ገብታችሁ ማየት እንደምትችሉ ልጋብዛችሁ እወዳለሁ። ለዛሬው ግን የነበረን እንግዲህ ፕሮግራም ይህን ይመስላል። ስለተከታተላችሁ እናመሰግናለን። ቤተሰብ ያልሆናችሁ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ሼር፣ ላይክ በማድረግ አበረታቱን። በሌላ ፕሮግራም በሌላ መረጃ እስከምንገናኝ መልካም ጊዜ